በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሠሉሱ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅድስት መሪና። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 23 በዚች ቀን ቅድስት መሪና ሰማዕት ሆነች። በዚችም ቅድስት የአባቷ ስም ዳኪዎስ ነበር። እርሱም በአንጾኪያ ሀገር ለጣዖታት ካህናት አለቃ ነበር። ያን ጊዜ ንጉሡም ከሃዲው ዳኪዎስ ነበር። 5 ዓመትም በሆናት ጊዜ እናቷ ሞተች። አባቷም ከከተማ ውጭ ለምትኖር ሞግዚት ሰጣት። እርሷም ክርስቲያናዊት ነበረች። የክርስቶስ የሆነ ሃይማኖትን ትምህርትን ሁሉ አስተማረቻት። 15 ዓመትም በሆናት ጊዜ አባቷ ሞተ። ከዚህ በኋላ ሰዎች የሰማዕታትን ተጋድሏቸውን መከራቸውን ሲናገሩ ሰምታ የጌታችን ክርስቶስ ፍቅር በልቧ አደረ። በሰማዕትነት መሞትንም ፈልጋ ሄደች። በዚያም ጊዜ ከሃዲው መኮንን ወደዚያች አገር ደረሰ። እርሷንም አይቶ ወደ እርሱ አስመጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ከኢየሱስ ክርስቶስ ሰዎች ወገን ነኝ፣ ስሜም መሪና አለችው። ደም ግባቷን ለሕያዋንም አይቶ መንግስት መታገስ ተሳነው። እሺ ትለው ዘንድ በብዙ ነገር አባበላት። እርሷ ግን ረገመችው፣ የረከሱ አማልክቶችንም ረገመች። ያን ጊዜ በብረት ዘንጎች ደበድባት ዘንድ ደሟ እንደ ውሃ እስኪፈስ ሕዋሳቷን የሚቆራርጡ ዘንድ አዘዘ። ያን ጊዜም ወደ ጌታ ኢየሱስ ክርስቶስ ጸለየች። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳናት። ሁለተኛም ወደ ወህኒ ቤት ያገባት ዘንድ አዘዘ። ጌታችንን ወደ ሰማይ አውጥቶ የቅዱሳንን ሰማዕታትን የጻድቃንን ማደሪያቸውን አሳይቶ ወደ ቦታዋ መለሳት። በማግስቱም ስጋዋን በመጋዝ እንዲሰነጥቁ ጎኖቿንም እንዲሰነጥቋትና በእስር ቤት እንዲጥሏት አዘዘ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። በወህኒ ቤት ውስጥም ቁማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችውም ጊዜ ደነገጠች፣ ሰውነቷ ሁሉ ተንቀጠቀጠ፣ መናገርም ተሳናት። ያን ጊዜ እጆቿ በመስቀል ምልክት አምሳል እንደተዘረጉ በልቧም ስትጸልይ ወደ እርሷ ቀርቦ ዋጣት። ያን ጊዜ ሆዱ ተሰንጥቆ ያለ ጉዳት ወጣች፣ እግዚአብሔርም አመሰገነችው። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እጆቹን በጉልበቶቹ ላይ ተጨብጠው ነበር። ፊቷን በመስቀል ምልክት አማትባ በራሷ ጠጉር ይዛ ደበደበችው፣ በእግሮቿም ረገጠችው። ያን ጊዜ ክብር ይግባውና ጌታ ኢየሱስ ክርስቶስ በመስቀል ተገለጠላት። በላዩም ነጭ ርግብ ተቀምጣ እንዲህ ብላ አነጋገረቻት። መሪና ወይ የመንፈስ ቅዱስ የጸጋ ረድኤትን ተቀብለሻልና ደስ ይበልሽ። በማግስቱ መኮንኑ ልብሷን አራቁተው ዘቅዝቀው ሰቅለው እንዲያቃጥሏት ደግሞ ውሃ ካፈሉባት ጋን ውስጥ እንዲጨምሩ አዘዘ። በውስጡም ሁና ስትጸልይ ከሰማይ ርግብ መጣ። በአፉም ውስጥ የወርቅ አክሊል ነበር። ማሰሪያዋንም ፈትቶ በአብ በወልድ በመንፈስ ቅዱስም 3 ጊዜ አጠመቃት። እግዚአብሔርም እያመሰገነችው ከውሃ ውስጥ ወጣች። መኮንኑም እንደዳነች ባየ ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ወደ ሰማዕትነቱ ቦታ በደረሰች ጊዜ ነፍሷን በፍቅር ይቀበል ዘንድ ወደ ጌታችን ጸለየች። ክብር ይግባውና ጌታችንም ተገለጠላት። ስሟን ለሚጠራ መታሰቢያውን ለሚያደርግ ገድሏንም ለሚጽፍ ሁሉ ወይም ለሚያነበው ለሚሰማው ኃጢአቱን ሁሉ እንዲያስተሰርይለት ለእርሷም ርሱን እንዲሰጣት ቃል ኪዳን ሰጣት። ከዚህ በኋላ ራሷን በሰይፍ ቆረጡ። ከእርሷም ብዙ ተአምር ተገለጠ። ዕውራን አይተዋልና፣ አንካሶችም በትክክል ሄደዋልና፣ ደንቆሮችም ሰምተዋልና፣ ዲዳዎችም ተናግረዋልና፣ ቁጥር የሌላቸው ብዙ ሰዎችም ክብር ይግባውና በጌታችን ክርስቶስ አመኑ። እግዚአብሔር ምስጋናው እኛንም በቅድስት መሪና ጸሎት ይማረን፣ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለመሪና ገባሬታ ኃይል ወመንክር ለይጼጉ ስማ ውስተ ገጸ ኩሉ ብሔር ኃይለ ሰማያት ነሲያን ዘይእቲምር እስከፈጸመ ጸሎታ ለሰይጣን ሱር ከማሳይን ኪያቶ በእግር። በዚች ቀን ከቀጰዶቅያ አገር በለንጊኖስ ሰማዕት ሆነ። ይህም ቅዱስ ከጲላጦስ ጭፍሮች ውስጥ ነበር። ጌታችን ኢየሱስ ክርስቶስ ስለ ዓለም ድህነት መከራ እንዲቀበል የፈቀደበት ሰዓት በደረሰ ጊዜ በእርሱ ላይ የፈለጉትን ያደርጉ ዘንድ ለአመፀኞች ፈቅዶላቸው ነበር። ይህም ለንጊኖስ ጌታን ይሰቅሉት ዘንድ ጲላጦስ ካዘዛቸው ወታደሮች ውስጥ ነበር። በመስቀል ላይ ከሞተ በኋላ ጌታችን በቀኝ ጎኑን ወጋው፣ ከጎኑም ደምና ውሃ ፈሰሰ። ይህን አይቶ እጅግ አደነቀ። ከዚህ በኋላ ፀሐይ እንደጨለመ፣ ጨረቃም እንደ ደም እንደሆነ፣ አለቱም እንደተሰነጠቀ፣ ሙታንም እንደተነሱ አይቶ ነበር። ጌታችን በተነሳ ጊዜ ስለ ትንሣኤው የሆነውን ሰምቶ ይህን ምስጢር ይገልጽለት ዘንድ ወደ እግዚአብሔር ጸለየ። ሐዋርያው ጴጥሮስም ላከለት። እርሱም ነቢያት ስለ ጌታችን ስለ መከራው፣ ስለ መሰቀሉ፣ ስለ መሞቱ፣
ስለ መነሳቱ ስለ ዕርገቱም ትንቢት እንደተናገሩ ነገረው። እርሱም ከቅድስት ድንግል ማርያም በሥጋ ተወልዶ ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ ክርስቶስ እንደሆነ አስረዳው። ያን ጊዜ በቅዱስ ጴጥሮስ ቃል አመነ። የምድራዊ ንጉሥ አገልግሎትን ትቶ ወደ ቀጰዶቅያ ሄደ። በውስጧም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንደ ሐዋርያት ሰበከ። አይሁድም በጠላትነት ተነሱበት፣ በመሳፍንትም ዘንድ ከሰሱት፣ በላዩም የሐሰት ምስክር አስነሱበት። ስለዚህ ራሱን በሰይፍ አስቆረጡት። የሰማዕታትንም ክብር በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሱ ጸሎት ይማረን ለዘላለሙ አሜን። ሰላም ለለንጊኖስ ዘይሩት አምላክ ቀጸበቶ ለጴጥሮስ ረድከመ ይትወከፍ ትምህርቶ ከመያስብ ቦቱ ዘኩናተ እዱ ርግዘቶ ባጣዊሁ ለዘይፈቀደ ሞቶ ምህረቶ ሲብህ ዋዲ ትዕግስቶ። በዚችም ቀን የአብጥልማዎስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የቅዱሳን በረከት ረድኤት ይክፈለን። ሰላም ቀን ያውለን፣ ምሕረቱን ቸርነቱን ይላክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወረቡዕ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ አባ ኖኅ ዘእምሀገረ ኒሳ። ወበዛቲ ዕለት አብ ቅዱስ አባ ስምዖን ሊቀ ጳጳሳት ዘእስክንድርያ ዘአቅረብኩ ማሕሌተ ዘኪርያ ይእላፈ እምዕለተ ጸምዱከ ዘልፈ እልል አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ እምእለ አቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፈው ክርታስ ወለዘ ጻፎት ዘይደርስ ለዛን ወለ ዘተርጉመ በልሳን አዲስ ወለ ዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይማረነ ኢየሱስ ክርስቶስ። በቅዱሳን በረከት ረድኤት ይክፈለን። ሰላም ይሁን። አቡነ ዘበሰማያት